ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የሰኔ 30 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ እንደተለመደው ሁሉ ጠለስ ሚዲያን ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ በማድረግ የደወል ምልክቷን በመጫን ሜምበር በመሆን ስቲከሮችን በማበርከት ብሎም ይህን ዝግጅታችንን በምታዩበት ሰዓት ኢምፕሬሽኑ እንዲጨምር ሪኮመንዴሽኑ እንዲጨምር ታፕ በማድረግ የልብ ምልክቷ ላይ ሚዲያችሁን ታበረታቱ ዘንድ ጠይቀን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን ዛሬ በጠቅላይ ሚኒስትሩ የተመራውን የፓርላማ ስብሰባ ይመለከታል። እንግዲህ አብዛኞቻችሁ በሜን ስትሪም ሚዲያም በሶሻል ሚዲያም እንዳያችሁት ዛሬ ጠቅላይ ሚኒስትሩ ፓርላማውን ሰብስቦ ነበር። በዛም ስብሰባ ላይ እጅግ አነጋጋሪ አስገራሚ ነገሮች ሲነሱ ተሰምተዋል። እኔ ያየሁበት መንገድ የሚከተለውን ይመስላል። ዶክተር ደሳለኝ ጫኔ ወሳኝ ጥያቄዎችን ያነሳበትና የገባርነት ጥያቄ የቀረበበት መድረክ ነበር። እስኪ በመጀመሪያ ዶክተር ደሳለኝ የተናገረውን ሰምተን እንመለስ። የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን የኢትዮጵያ ሕዝብ ነባራዊ የኑሮ ሁኔታ፣ የየዕለት ተግዳሮትና ጭንቀት እንዲሁም ይህንን አስቸጋሪ የኑሮ ሁኔታ የወለደውን የመንግስትን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። መንግስት የችግሮቹን ስራ መሰረት ትቶ ምልክቶችን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደቦች ሆነዋል። ዶክተር ደሳለኝን እንደሰማችሁት ነው። ስለ ሰላም ጠይቋል። በአማራ ክልል፣ በኦሮሚያ፣ በትግራይ የተካሄዱ ስላሉ ውጊያዎች ኢትዮጵያ ስላለፈችባቸው 7 ዓመታት ዛሬም ጥያቄ አቅርቧል። ጠቅላይ ሚኒስትሩ ሲመጡ የሰላም ሐዋርያ መስለው ቢከሰቱም በተግባር ግን የታየው የእልቂት መሪ ሆኖ ነው የተከሰቱት በማለት ዛሬም እቅጩን ተናግሯል። ስለ ኑሮ ውድነቱ አንስቷል። ኢትዮጵያ ውስጥ መካከለኛ የኑሮ ደረጃ ውስጥ የነበሩ ዜጎች ጠፍተው በጣም የበለጸጉና በጣም የደህዩ ዜጎች መፈጠራቸውን ይፋ አድርጓል። ስለ ፖለቲካ እስረኞች፣ ኢትዮጵያ ውስጥ ስላለው የፖለቲካ ስለምህዳር መጥበብ፣ ሌሎችም የኢኮኖሚ ጥያቄዎችንም ጭምር ዶክተር ደሳለኝ ጫኔ እንደተለመደው ሁሉ ዛሬም የህዝብ ድምፅ ሆኗል። ዶክተር ደሳለኝ ጫኔ ባሳለፍናቸው ዓመታት የህዝብ እንደራሴ የሆነ በፓርላማው መድረክ ላይ ላቀረብካቸው ጥያቄዎች፣ ለሰጣቸው አስተያየቶች፣ ለሰነዘርካቸው የህዝብ ቅሬታዎች ያለኝን አክብሮት መግለጽ እወዳለሁ። ህዝብ የሰጠህን አደራ ተሸክመህ ብዙዎቹ ሲንሸራተቱ፣ ሲክዱ፣ ትሬተርስ ሆነው ሲገለጡ፣ አንተ ግን በአርበኝነት መስመር ላይ ተሰማርተህ ላደረግከው ነገር ሁሉ ያለኝን ምስጋና መግለጽ እወዳለሁ። ለኢትዮጵያ ድምፅ ሆነሃል፣ ለአማራ ድምፅ ሆነሃልና ለዛም ያለኝን ምስጋና እገልጻለሁ። እና ዛሬ ዶክተር ደሳለኝ ጫኔ ጥያቄ ከጠየቀ በኋላ አብይ አህመድ መግቢያውን ያደረገው የገባርነት ጥያቄ በማቅረብ ነበር። ነጋሻው መርሻና በለጠ ሞላ ዶክተር ደሳለኝ ጫኔን የማድረግ ፍላጎት እንዳለው ገልጿል። እንደነ ግርማ ሰይፉና ዶክተር ብርሃኑ ዶክተር ደሳለኝ ጫኔን የማክሸፍ እቅድ እንዳለው አብይ አህመድ በዛሬው መድረክ ላይ አሳይቷል። የአማራይቱ ልጅ የአብይ አህመድን ጥያቄ ይቀበላል ብዬ አላስብም። ብዙ ታሪክ ጽፈሃል አባቴ፣ ለወደፊት ስምህ በምድርም በሰማይም ጭምር ካለፍክ በኋላ ጭምር ስምህን በታሪክ ተጠቃሽ የሚያደርግ ገድል ፈጽመሃል። ያ ደግሞ ከየትኛውም ጥቅም ይበልጣል። ወንድም አለም ከየትኛውም ጥቅም ከየትኛውም ስልጣን ይበልጣል። ህዝብ ልብ ውስጥ የነገስክ ነህ። በክብር አጨራረስን ያሳመርክ ነህ። ትናንትና እናንተው ፓርላማ ላይ ግብግብ ሲገጥም የነበረው ዶክተር አበባው መጨረሻ ላይ የብልጽግና ድግስ ላይ ታድሞ አንዳንድ ነገሮችን እንዳበላሸ ሁሉ አንተ ግን በኩራት በመቀጠል የተነሳ የነበረህን ዝና እውቅና ማስቀጠል ችለሃል። ዛሬ የገባርነት ጥያቄ ቀርቦልሃል። እንደነጋሻውና በለጠ ሞላ የማድረግ ፍላጎቱን አሳይቷል። የካቢኔ ሜምበር ሊያደርግ ማቀዱን ገልጿል። ይህንን ግን ትቀበለዋለህ ብዬ አላስብም። ምክንያቱም አንተ በህዝብ ልብ ውስጥ የነገስክ የህዝብ ልጅ ነህና
ሊያከሽፍ አቅዷልና ገባር ሊያደርግ አቅዷልና ምናልባት አንተ የራሴን አቋም ይዤ መንቀሳቀስ ትችላለህ ብለህ ልትገባበት ትችላለህ። ብልጽግና ውስጥ ግን ከተቀላቀልክ በኋላ በፍጹም ራስህ መሆን አትችልም። አብይ አህመድን ነው የሱ አምሳያው ነህ እንደነ ጌታቸው ረዳ የሱን ሐሳብ ከማነብነብ ባለፈ የራስህን ሐሳብ የራስህን ህልም ተግባራዊ ማድረግ የምትችልበት ሁኔታ የለም እና ዶክተር ደሳለኝ ጫኔ የቀረበውን ጥያቄ ይቀበላል ብዬ አላስብም። አብይ አህመድ ግን ይህንን የተቀደሰ አንድ ወንድማችንን ጭምር የማርከስ ፍላጎት እንዳለው ገልጿል። ከፖለቲከኞች አንተ ከአርቲስቶች ቴዲ አፍሮ እያልን የምንዘረዝራቸው ጥቂት ሰዎች ናቸው የቀሩት። ቴዲ አፍሮ ማዲንጎ ሰርግ ላይ በተገኘበት ጊዜ አብይ አህመድ ኮሌታውን ጨምድዶ አብሮ ፎቶ ሊነሳ አቅዶ ነበር። አባቴ ፖለቲካ ሊሰራበት ሞክሮ ነበር። እሱ ጋር ፎቶ መነሳት ክሽፈት መሆኑን የተረዳው አርቲስት የህዝብ ልጅ በጓሮ በር ነው ሩጦ ያመለጠው። አብይ ጋር ፎቶ ላለመነሳት፣ አብይ ጋር ላለመታየት ያን ያህል ልንጠየፈው የሚገባ ሰው ነው። ሄኖክ ስዩም ትናንት እሱን ቃለ መጠይቅ ባደረገ ቅጽበት ሲከሽፍ አይተሃል። ስለዚህ አንተም ከሱ ጎን የእሱን ጥያቄ ተቀብለህ ከሱ ጎን በተሰለፍክ ማግስት የሚያጋጥምህ ክሽፈት ነውና የተከበርክ ክቡር ወንድማችን በልባችን ያነገስነው ወንድማችን የአብይ አህመድን ጥያቄ እንደማትቀበለው አምናለሁ። አንዳንዶቻችሁ በሚቀጥለው ምክር ቤት ከኛ ጋር የማትቀጥሉ መሆኑን የዘንድሮ ምርጫ ያሳየ ቢሆንም ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጪ እነዚህ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ እፈልጋለሁ። ወደ ሌሎች ርዕሶች ስንሸጋገር የዛሬው የአብይ አህመድ ስብሰባ የፓርላማ መድረክ ለተቃዋሚዎች 15% የምርጫ ውድድር ለመተው አስቀድሞ መታቀዱ የተነገረበት ነው። አሸንፋችሁ ሳይሆን ለቀንላችሁ ነው የሚል መልእክት አብይ አህመድ ሲያስተላልፍ ተሰምቷል። ከ185% ተወዳድረን 15% እንተወላችኋለን ባልነው መሰረት ያንን እቅዳችንን አሳክተናል በማለት ዛሬ ሲጎርርባቸው ነበር። ጭብጨባም የዘነበበት መድረክ ነበር። የሚተርፍ ደማቅ አሻራ ለማኖር ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። የመሪነት ሚና ስለተጫወቱ ከልቤ በእውነቱ ላመሰግኖት እወዳለሁ። እውቅናና ክብርም ይገባዎታል። መልከጥፉን በስም ይደግፉ ነው የሚባለው። መልከጥፉን በስም ይደግፉ እንደሚባለው ሁሉ የመጨረሻ ደካማውን ጠቅላይ ሚኒስትር በኢትዮጵያ ታሪክ ውስጥ እንደዚህ አይነት ውዳቂ የሆነ መሪ ተከስቶ አያውቅም። ግን መልከጥፉን በስም ይደግፉ እንደተባለው ሁሉ አብይ አህመድን ቆመው ሲያጨበጭቡለት ታይቷል። ኢትዮጵያን የማይመጥን የስኬት ሪፖርት የቀረበበትን መድረክ ነው ማለት ይቻላል። 1 ኪሎ ሜትር አስፓልት በአዲስ አበባ ብቻ 1000 ኪሎ ሜትር አስፓልት ገንብተናል በማለት ተናግሯል። የአዲስ አበባ አጠቃላይ አስፓልት እኮ 2000 አካባቢ ነው። 2000 ያውም ከዛ ያነሰ ነው። አብይ አህመድ ባለፉት 7 ዓመታት 1000 ኪሎ ሜትር አስፓልት አዲስ አበባ ላይ ብቻ ሰርተናል ብላችሁ ታምኑኛላችሁ በማለት ሲጠይቅ ተሰምቷል። አናምንህም እንደሚሉት ጥርጥር የለውም፣ አፍ አውጥተው ባይናገሩም ማለት ነው። ሌላው 1.2 ሚሊዮን ቤት ገንብተናል ብሏል። ባለፉት 7 ዓመታት 1.2 ሚሊዮን ቤት እንግዲህ ኢህአዴግ እንኳ 27 ዓመት ስልጣን ላይ በቆየበት ሰዓት ላይ 1.2 ሚሊዮን ቤት አልገነባም። የኩዮፎችን ብትደምሩት ቦሌ አራብሳ፣ ቱሉ ድምቱ፣ የካባዶ፣ ለገጣፎ፣ ልደታ ትልልቅ የኮንዶሚኒየም ሳይቶችን አያት ብትደምሯቸው 1.2 ሚሊዮን ቤት አይሞሉም። አብይ አህመድ ግን አንድ ቦታ የሚያሳየው ሳይት ባይኖርም 1.2 ሚሊዮን ቤት በክረምት መርሃ ግብር ገንብተናል እያለ ይገኛል። ጮርቅ ይዞ ፎቶ በመነሳት ማለት ነው። እና ያው ቸክ የሚያደርግ ስለሌለ ችግር የለበትም። ዛሬም ዶክተር ደሳለኝ ከጠየቃቸው ጥያቄዎች አንዱ ይሄ ነው። ቁጥሩና ምድር ላይ ያለው ነገር የሚገናኝ አይደለም በማለት ነበር ዶክተር ደሳለኝ ጫኔ አስተያየቱን የሰጠው። ስራ ሞልቷል ሰራተኛ እንጂ የሚለው ዝባዝንጌ ዛሬም ቀርቧል። ይህን እንኳ ለምን ብሎ መጠየቅ አልቻለም። ለዚህ ጥያቄ እንኳ መልስ ማግኘት አልቻለም። ደካማው ጠቅላይ ሚኒስትር ስራ በሞላበት ሁኔታ ለምንድን ነው ሰራተኛ የጠፋው ብሎ እንኳ መጠየቅ አልቻለም። አዲስ አበባ ወደ ክፍለ ሀገርም ሰራተኛ ስለመላክ ሲዋራ ተሰምቷል። እስከዛሬ ለኮሪደር በሚል አስተሳሰብ በሚሊዮን የሚቆጠር ወጣቶችን አዲስ አበባ አምጥቶ የዲሞግራፊ ለውጥ ማካሄዱ
የሚረሳ አይደለም። ዛሬ ደግሞ የአዲስ አበባ ልጆች አዲስ አበባ ለቀው ወደ ክፍለ ሀገር ሄደው በጉልበት ሰራተኝነት እንዲቀጠሩ እየቀሰቀሰ ይገኛል። ትናንት የክፍለ ሀገሩን ወደ አዲስ አበባ አስገባ። አሁን ደግሞ አዲስ አበባ ያሉ ልጆችን አዲስ አበባ ተወላጆችን ወደ ክፍለ ሀገር ማሰማራት መፈለጉን በሚገልጽ መልኩ ሲናገር ነበር። ሰራተኛ የጠፋው ለምንድን ነው? የሚሰራው ስራ የቀን ፍጆታን መሸፈን የማያስችል ስለሆነ ነው። ሰዎች ቀኑን ሙሉ ሲጠገረሩ ውለው የአንድ ቀይ ወጥ መግዛት ካልቻሉ፣ የአንድ ቀይ ወጥ መግዣ ማፍራት ካልቻሉ ለምን ብለው ይሰራሉ? ኢትዮጵያ ውስጥ ያለው ችግር ይሄ ነው። በቀን ሰራተኝነት የምትቀጠረው 150 ብር፣ 200 ብር፣ 300 ብር ልትቀጠር ትችላለህ። የአንድ ምግብ ዋጋ ስንት ነው? አንድ ዱለት ለመብላት ምን ያህል ገንዘብ ይጠይቃል? ስለዚህ ጉልበትህን ስትሸጥ ማግኘት ያለብህን ቢያንስ መሰረታዊ ፍላጎትህን ለመሸፈን የሚያስችል ገቢ ልታገኝ ይገባል። እኔ ያለሁበት ሀገር ምስራቅ አፍሪካ ነው። አንድ የቦዳ አሽከርካሪ በቀን ውስጥ በሰራው እንደፈለገ ችክን በልቶ የፈለገውን ነገር በልቶ ልብስ ሁሉ መቀየር ይችላል። አንድ ቀን በሰራው ማለት ልብስ መቀየር ይችላል፣ ሙሉ ልብስ። እንደዛ ነው። የቤት ኪራይ የመሳሰሉ ነገሮች ላይ ከኢትዮጵያ ጋር የማይነጻጸር ቢሆንም መሰረታዊ ፍላጎትን ማሟላት በጣም ተራ የሆነ ጉዳይ ነው እና ኢትዮጵያ ግን ስራ በሞላበት ሁኔታ አብይ አህመድ ፕሮጀክቶች ጋር የሚቀጠር ሰራተኛ የጠፋው ክፍያ ለቁርስ፣ ለምሳ፣ ለራት የማይሸፍን ክፍያ ስለሚከፈል ነው። ኢትዮጵያ እየተራበች መሆኗን ክዶ አብይ አህመድ ኢትዮጵያ በአሁኑ ሰዓት እየተራበች መሆኗን ክዶ ኢትዮጵያ አትራብም በማለትም ሲናገር ተሰምተዋል። ታክስ በዛ የሚሉ ሰዎች ብራንች ግን ሲጨምሩ የምታዩቸው ወጪ ከበዛ ገቢ ከሌለ ብራንች አያስፈልግም። ስራውን መተውን የሚያስፈልገው እንፈልገዋለን፣ አንጠላውም። ግን እንደው ለአይን እንዲሆናችሁ እዚህ ከተማ ውስጥ የሚነዱ መኪናዎች ተመልከቱ ውስጥ እድገት የሌለው ሰው እንደነዚህ አይነት መኪናዎች እንዴት ይሆናል? ባለፉት 7 ዓመታት 1.2 ሚሊዮን ቤት ገንብተናል። በከተማ አዲስ አበባ ብቻ ከ1000 ኪሎ ሜትር በላይ አስፋልት ሰርተናል። አዲስ አበባ ብቻ እንደሰማችሁት ነው። ከዚህ ባለፈም የምትከፍሉት ግብር ተመጣጣኝ ካልሆነ ከገቢያችሁ ጋር ማለት ነው ለምንድን ነው ሌላ ቅርንጫፍ የምትከፍቱት በማለት ሲጠይቅ ተሰምቷል። ለምን ሌላ ቅርንጫፍ ትከፍታላችሁ? የነበረውን መዝጋት ሲገባችሁ በማለት ሲናገር ተሰምቷል። በአዲስ አበባ ካሉ እኮ የፌዴራል ግብር ሲከፍሉ የነበሩ 500 ምናምን ሺህ ነጋዴዎች መካከል 400 ሺህ አካባቢ ንግድ ፍቃዳቸውን መልሰው 100 ሺህ ነው የቀረው። ይህን እንኳን ማስተዋስ አልቻለም። 400 ሺህ አካባቢ የፌዴራል ንግድ ፍቃድ አውጥተው ሲሰሩ የነበሩ ነጋዴዎች ንግድ ፍቃዳቸውን መልሰዋል። ግን ቀሪዎቹንም ለምንድነው የማትመልሱት እያለ ሲጠይቃቸው ነበር። ገቢያችሁ ባያድግ ኑሮ እኮ እንደዚህ አይነት መኪኖች አዲስ አበባ ላይ የቅንጦት መኪኖች ስትነዱ አናያችሁም ነበር። የቅንጦት መኪኖች የምትነዱት እኮ ገቢ ስላላችሁ ነው፣ ስራ ስለምትሰሩ ነው። ኢትዮጵያ ባታድግ ኑሮ አዲስ አበባ የሚታዩ መኪኖች በአጠቃላይ ላዳዎች መሆን ነበረባቸው እያለ ሲናገር ተሰምቷል። ኢትዮጵያ እየተራበች መሆኗንም ክዶ ኢትዮጵያ ትራብን በማለት ተናግሯል። ከዚህ በላይ እንዴት ትራበል? ዛሬ እኮ ላይፍ ገብተው ራበን የሚሉ ኢትዮጵያውያን ተከስተዋል። ሌላ ሰፈር ሄደው የሚለምኑ ኢትዮጵያውያን ተከስተዋል። ኢትዮጵያ ተርባለች። በረሃብ እስካሁን ድረስ መሞት አልጀመረችም እንጂ ኢትዮጵያ ተርባለች። አብይ አህመድ ግን አትራብም። ባለፈው ሆርሙዝ ሲዘጋ እኮ ተቋቋም ነው እያለ ሲፎክር ነበር። ሌሎች ሀገራትን ባየ ሰልፍ የሚባል ያላስተናገዱ ሀገራት አለ። ቅንጣት ታክል የዋጋ ጭማሪ ያልተከሰተባቸው ሀገራት አሉ። ጎረቤቶች ኢትዮጵያ ሆርሙዝ ተዘጋ ብላ ስንት ብር የነዳጅ ጭማሪ ያደረገች? አንተ በአንደበትህ ስትናገር የነበረው አንድ ዲጂት ወርዶ የነበረው የኑሮ ውድነት ወደ 2 ዲጂት መመለሱን ገለጸ። ከዚህ በላይ ምን አይነት ተጽዕኖ ፈልገህ ነበር? ኢራን ስትደበደብ እኮ የምትንቀጠቀጠው አንተ የምትመራት ሀገር ሆና ነበር። ግን ያንን ክዶ እንደውም ምስጋና ይገባናል እያለ ራሱን ኮፍሶ ሲናገር ነበር። የአርሲ ጥቃት ምርጫን ለማክሸፍ ታቅዶ መፈጸሙንም ተናግሯል። ሰምታችሁኛል። የአርሲ ጥቃት የብልጽግና ምርጫ ለማክሸፍ ታቅዶ የተፈጸመ መሆኑን ተናግሯል። ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ እዚያ መንደር ህዝብ የሚከላከል ኃይልና ህዝብ የሚያጠቃ ኃይል ተጋጠመ። አሁን ባለው ግጭት ማዳበሪያ፣ ነዳጅ ስለሚጠፋ አፍሪካ ትራባለች የሚል መዝሙር ሟርት ትሰሙ ይሆናል። ብዙ የሚነገረው አይ ከነሹሪው ኢትዮጵያ አትራብም። ይሄ ቋንቋ እንደማይጠማ ቃለሁ፣ ግን አንራብም። እንደሰማችሁት ነው እንግዲህ ምርጫውን ለማክሸፍ ብለው ወደ ምርጫ ጣቢያ በሄዱ ታጣቂዎችና የለም መንግስታችንን እንመርጣለን፣ ብልጽግናን እንመርጣለን የሚል ግብግብ ባካሄዱ ዜጎች መካከል የተከሰተ ግጭት መሆኑን ሲናገር ነበር። አርሲ ላይ የተፈጸመ ጭፍጨፋ እኮ የመጀመሪያ አይደለም አይደል? ከ2 ዓመት በላይ የቆየ እኮ ነው። የዛሬ 2 ዓመትስ የተፈጸመው ምንን ታሳቢ አድርጎ ነበር?
ያሁንስ እሺ በምርጫ አሳበብከው። በጣም ዝቅተኛ የሆነ እኮ ህይወት የጠፋበት ጥቃት ነው የመጨረሻው። ከዛ በፊት እኮ 40-60 የሃይማኖት ተቋማት ጉባኤ ጭምር እየላክ ስታጣራው የነበረው ጉዳይሳ እሱ ምርጫ ለማክሸፍ ነበረ። ምርጫ ለማክሸፍ አቅደው የተንቀሳቀሱ ታጣቂዎች የፈጸሙት ጥቃት ነበር። ያ ልክ እኮ የመጀመሪያ ጥቃት አድርጎ ነው እያቀረበ የሚገኘው። ይህን እንኳ መመለስ የሚችል ጠቅላይ ሚኒስትር አይደለም። ሌላው ስለ ጽምዶ ከመከላከያ አመራሮች ፍርሃት ጋር የማይስማማ የብሪት ንግግር የተሰማበት ነበር። የዛሬ የፓርላማ መድረክ ከመከላከያ አመራሮች ፍርሃት ጋር ሰሞኑን ብርሃኑ ጁላ ሲናገረው ከነበረ፣ አለምሸት ደግፌ ሲናገረው ከነበረ ንግግር ጋር የማይጣጣም የብሪት ንግግር የተሰማበት ነበር። በፕሪቶሪያ ስምምነት የፈተናቸው ምርኮኞች በጠበጡን የሚል መሬት የቀረበበት ነበር። ቲፒኤልኤፍ ብቻ ሳይሆን ትግራይም መውደም ነበረባት የሚሉ ኃይሎች አኩርፈው ከኛ ከራቁ በኋላ ዛሬ ከቲፒኤልኤፍ ጋር ተባብረው መጡብን የሚል ቅጥፈትም የተነገረበት ነው። ይሄ ነው የሀገር መሪ የሚባለው አባቴ። በሀገር ውስጥ እንደዚህ አይነት ጥላቻ የሚነዛ መሪ ነው ኢትዮጵያን የሚያስተዳድረው። አሁን ዛሬ እዛ ሰላም የሚያውቁ ኃይሎች ሚስቶቻቸው፣ ልጆቻቸው ከፊሉ አዲስ አበባ፣ አብዛኛው ውጭ ሀገር እንዳሉ እናውቃለን። ለምን ፕሪቶሪያ ተስማማችሁ የሚሉ ደግሞ በጣም በርካታ አኩራፊዎች ተፈጥረዋል። ቲፒኤልኤፍ ብቻ ሳይሆን ትግራይ መውደም ነበረባት ብለው የሚያስቡ ኃይሎች አኩርፈዋል። በአንጻሩ እነሱ ይተባበሩ ሞክረዋል። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በእኛ በኩል ግን ዝግጅቱ ኢትዮጵያ የሰላም መደፍረስ ምንጭ የት እንደሆነ ስለምናውቅ ከምንጩ የሚነሳውን ማንኛውም ትንኮሳ ለመከላከል የሚያስችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጥ እፈልጋለሁ። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስዶ የተከተለ ኃይል ነበረ። አሁን ግን 22 እና መገናኛ ህንፃ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው። ተቀይሯል ጊዜው። ቲፒኤልኤፍ ብቻ ሳይሆን ትግራይ መውደም ነበረባት የሚሉ ኃይሎች ከኛ ከራቁ በኋላ ከቲፒኤልኤፍ ጋር ተባበሩብን እያለ ጥላቻ ሲነዛ ተሰምቷል። በህዝብ ለህዝብ መካከል ግጭት፣ ቅራኔ ለመፍጠር የሚያስችል ንግግር ተናግሯል። ሀቁ ግን እንደዛ አይደለም። ፕሪቶሪያ ሄደህ ቆምረህ ከተመለስክ በኋላ ከአማራ ክልል ላይ መጥቶ ብዙ ጦርነት ያካሄደውን ከመከላከያ ጋር ሲዋጋ የነበረውን ዲዲአር ፕሮግራሙን ተግባራዊ ሳታደርግ አማራ ልዩ ኃይልን ወደ መበተን ተሰማራ። አማራ ፋኖን እያፈንክ እስር ቤት ማስገባት ጀመርክ። ይሄ ነገር ደግሞ ለነገ ህልውናችን አደጋ ነው። በወለጋ የሚጨፈጭፈን ዛሬ ከነሙሉ ትጥቁ ባለበት ሁኔታ ይህን ልታደርግ አትችልም። ትናንት ከኤርትራ ድረስ ሲያስገባቸውን ሰራዊቶች ከነጥቃቸው አሰማርተህ ስታበቃ አማራውን ትጥቅ አልባ ልታደርገው አትችልም፣ ሲጨፈጨፍ ነው የከረመው የሚል ጥያቄ፣ ተገቢ የሆነ የህልውና ጥያቄ የነበራቸው ኃይሎች ናቸው። በአማራ ክልል እንደዚህ አይነት ፖለቲከኛ ተከስቶ አያውቅም። ትግራይ ካልወደመች የሚል ጥያቄ ያቀረበ የለም። ያ የአንተ አስተሳሰብ ነበረ። መቀሌን እንደ በሻሻ አድርጊያት ተመልሻለሁ ብለህ ስትናገር የነበርከው አንተ ነህ አይደለም እንዲህ? ያንን ጦርነት ስትመራው የነበርከው ጁንታ የቅንጅብ የሚለውን ፍረጃ ስታፋፍም የነበርከው አንተ ነህ። ፌስቡክ አካውንት የለጠፍከውን ፖስት ሪሙቭ ያደረገው እኮ ያንተን ነው። በአገር መሪዎች ታሪክ ተከስቶ በማያልቅ መልኩ የራሱ ክልል ላይ የራሱ ሀገር ላይ ጥላቻ ስትነዛ ታይተህ እኮ ፌስቡክ ፖስትህን አጥፍቶብሃል። ሄት ስፒች ተናገርክ ተብለህ እኮ በፌስቡክ ስትቀጣ የነበርክ ሰው ነህ። ያንንም ቢቢሲ ሳይቀር ዘግቦታል። አብይ አህመድ ግን ቲፒኤልኤፍ ብቻ ሳይሆን ትግራይ መውደም ነበረባት የሚሉ ኃይሎች ዛሬ ከቲፒኤልኤፍ ጋር ተባበሩብን በማለት ተናግሯል። መሽረፈት በሱዳኑ ጦርነት ላይ ያለውን ሚና ክዶ ከትግራይ የታፈሱ ወጣቶች ሱዳን ገብተው ሱዳንን እያተራመሷት ነው በማለት ሲከስ ተሰምቷል። ሱዳንን እያተራመሷት ነው አርሚ ሰባን መሆኑ ነው። አይሲሲ ላይ መከሰሱን ክዶ በሬይተርስ የምርመራ ዘገባ የአርኤስኤፍ የጦር ቤዝ አሶሳ ቤኒሻንጉል ክልል ውስጥ መስጠቱን ረስቶ በየል ዩኒቨርሲቲ ጥናት ውስጥ የተጋለጠውን የሳተላይት ኢሜጅ የታገዘ ጥናት ክዶ በሱዳን ጦርነት ላይ ቤንዚን እያርከፈከፉ ነው በማለት ህወሓቶችን ሲከስ ተሰምቷል። እንግዲህ እዛ ጦርነት ላይ እነሱ ሚና አላቸው ሚና ያላቸውን በሚለው ጉዳይ ላይ ልከራከር አልችልም። በዋናነት ግን የሱዳን ጦርነትን እየመራ ያለው አንተ መሆንህ ይታወቃል። አገዛዙ ግን ሱዳን ላይ መደብደቡን አምኗል። አብይ አህመድ ሱዳን ገብተው ደም እያፈሰሱ እያተራመሱ ይገኛሉ በማለት ሱዳን ላይ ያለው አሊያንሱ መመታቱን ዛሬ ይፋ አድርጓል። ሌላው በትግራይ ካለው ተጋሩ ይልቅ በአማራ ካለው አማራ ይልቅ አለ።
በኦሮሚያ ካለው ኦሮሞ ይልቅ በኢትዮጵያ የሚኖሩ ተጋሮች፣ አማራዎችና ኦሮሞዎች ደልቷቸው የኖሩ መሆኑ የተነገረበት ነበር። የዛሬው ፓርላማ መድረክ ሰምታችኋል አይደል? በትግራይ ከሚኖሩ ተጋሮች ይልቅ በአማራ ክልል በተለይ ደግሞ ፋኖ የሚንቀሳቀስባቸው አካባቢዎች ከሚኖሩ አማራዎች ይልቅ በኦሮሚያ ክልል ኦላ በሚንቀሳቀስባቸው አካባቢዎች ከሚኖሩ ኦሮሞዎች ይልቅ በኢትዮጵያ የሚኖሩ ተጋሮች፣ አማራዎች እና ኦሮሞዎች ሰላማዊ ኑሮ፣ የተረጋጋ ኑሮ እየኖሩ መሆናቸውን ሲገልጽ ነበር። ኢትዮጵያ የት ናት? ኢትዮጵያ ማን ናት ብለን እንጠይቅ እንዴ? ኢትዮጵያ የት ናት? አማራ ክልል ያሉ አማራዎች ካልተመቻቸው፣ በኦሮሚያ ያሉ ኦሮሞዎች ካልተመቻቸው፣ በትግራይ ያሉ ተጋሮች ካልተመቻቸው ያንተ ኢትዮጵያ የቷ ናት? መልሱ ግልጽ ነው፣ አዲስ አበባ ነው። አዲስ አበባም ብትመቻቸው ባልከፋ ነበር። እውነቱ ግን እንደዛ አይደለም። አንድ አማራ ከጎጃም መጥቶ አሊዶሮ ላይ ያለውን እገታ አምልጦ ላምበረት ሲደርስ የሚያጋጥመው እገታ ነው። የፌዴራል ፖሊስ ልብስ የለበሰ አዲስ አበባ ፖሊስ ልብስ የለበሰ አጋሽ ነው የሚጠብቀው። እስካሁን ድረስ በተደረጉ አፈሳዎች አዋሽ አርባን የተለያዩ ማጎሪያ ጣቢያዎችን የሞሉ ታጋቾች ከአዲስ አበባ የተለቀሙ አማራዎች ናቸው፣ ተጋሮዎች ናቸው። አይደለም? እውነቱ ያ ነው። አዲስ አበባ ብትሆን ለሰሜኖች ሲኦል ሆናለች። ኦሮሞ በኦሮሚያ ካልተመቸው፣ አማራው በአማራ ክልል ካልተመቸው፣ ተጋሩ በትግራይ ካልተመቸው ምን ሆነ ሀገር አስተዳደርክ? ትግራይን ሰላም ማድረግ እኮ አንተ ኃላፊነት ነው። ብላኒው መሪ ትግራይ ሰላም ካልሆነች ትግራይንም ያካለለ ሰላም መፍጠር አንተ ድርሻ ነበር እኮ። አማራ ክልል ላይ ሰላም ካልሆነ ለማን ነው አሳልፈህ የምትሰጠው? መንግስት ተብለህ እኮ የተቀመጥከው የተወዘፍከው አንተ ነህ። ኦሮሚያ ውስጥ ችግር ካለ ያንን መፍታት ያለብህ እኮ አንተ ነህ። ታጣቂዎች ከሚመሩት ይልቅ እኔ የምመራው አካባቢ ሰላም ነው ብለህ ስትዋራ እንዴት ነው አንደበትህ የሚታዘዝህ? አሁን አንተም መንግስት ብሎ መጥራት ይቻላል? አማጽያን ከሚያስተዳድሩት አካባቢ ይልቅ እኔ የማስተዳድረው ቀጠና ላይ እኔ ሽምቅ የማካሄድበት ቀጠና ላይ ያሉ ኢትዮጵያውያን በምቾቱ እየኖሩ ነው ብለህ እኮ ነው የተናገርከው። የ4 ኪሎ ሸማቂ መንግስት ብለው የሚጠሩ እኮ በምክንያት ነው። ሌላው ህወሓት መጥረቢያው ሲሆን መያዣው እንጨቱ ወይም እጀታው ማለት ነው ሻዕቢያ መሆኑ የተወራበት ነው። ኢሳያስን ለማስወገድ እያሰራን ነው ተብሎ የተፎከረበት መድረክ ነው የዛሬው መድረክ። እኛን ተነጣጥሎ እንጂ ተባብሮ መጣል ባይቻልም በድሮ በሬ የሚያርሱ ኃይሎች ያለፈን ታሪክ እንደግማለን ብለው ወደ ትብብር መግባታቸው የተነገረበት ነው። በአብይ አህመድ አንደበት ሻዕቢያና ወያኔ ሱዳን ይቅርና አሜሪካም ራሽያን ብትመጣ ሉዓላዊነታችንን የማስከበር ችግር የለብንም በማለትም ሲናገር ነበር። ወያኔ ብቻዋን መታ ምን እንዳደረገች ረስቶታል። ወያኔ እንኳ ብቻዋን በመጣችበት ሰዓት እሷን ለመመለስ ስንት ኃይል እንደጋበዘ ዘንግቶታል። አብይ አህመድ በስንት ሪታ እንደተመለሰች በስንት ኃይል እንደተመለሰች ዘንግቶታል እንበል እንዴ? የወያኔን ሰዎች ቅማላምና ሸበጣም ብሎ የተሳደበበት ነበር። የዛሬው መድረክ የወያኔን ሰዎች ቅማላምና ሸበጣም ብሎ ሲሳደብ የተሰማበት ነው። 22ና መገናኛ ያላችሁን ሀብት እወርሳለሁ በማለት አስፈራርቷል። ቤተሰቦቻችሁን አግታለሁ በማለትም ሲዝት ተሰምቷል። እንደዚህ አይነት ትርጓሜ ያለው ቤተሰቦቻችሁ ያሉበትን ቦታ እናውቃለን፣ ህንፃዎቻችሁ ያሉበትን ቦታ እናውቃለን በማለትም ሊያስፈራራ ሲሞክር ተሰምቷል። ግን ልትወርስ ይቅርና 22ና መገናኛን ያለ ህንፃ ልትወርስ ይቅርና 4 ኪሎን የምታስረክብበት ቀን ከፊታችን እየመጣ ነው። አብይ አህመድ ወይ አመንክም አላመንክም 22 ያለውን መገናኛ ያለውን ህንፃ ልትወርስ ይቅርና 4 ኪሎን የሰራውን የጫካ ቤተመንግስት ላይ የምትፈረጥጥበት ቀን ከፊታችን እየመጣ ነው። በምንም መልኩ የማታስቆመው ኃይል እየመጣ ነው። ማመን አለማመን ያንተ ድርሻ ቢሆንም በእርግጥ ታምናለህ። ዛሬ ስትናገርበት የነበረው ቶንና እስከዛሬው እኮ ተመሳሳይ አይደለም። ዛሬ ተስፋ መቁረጥም የታየበት ነበር ነገረ ተስፋ መቁረጥ። በጣም አጭሩም መድረክ ነበር አብይ አህመድ ዛሬ የመራው። ከስከዛሬዎቹ ጋር ሰዓቱን ስታወዳድሩት ብዙ አላወራም። ስለ ምርጫ አሸናፊነት ሲወራ እንኳን ቶኑ የመጨረሻ ካሸነፈ መንግስት የሚጠበቅ አይደለም። ስለ ምርጫ ሲያወራ አንደበቱ ይተሳሰር ነበረ፣ ይሽኮረመም ነበረ። ምክንያቱም ምርጫ ለመካሄዱን ያውቃል። ስለዚህ አንደበቱ ሲተሳሰር ነበረ እና ቤተሰባችሁን አግታለሁ፣ ህንፃችሁን እወርሳለሁ ማለት ለማስፈራራት ቢሞክርም በእኔ እምነት ግን አብይ አህመድ 4 ኪሎን የሚያስረክብበት ጊዜ ከፊታችን እየመጣ ነው ብዬ አስባለሁ። ሻዕቢያና ወያኔ ሱዳን ተባብራችሁ ብትመጡ ምንም አታመጡም በማለት ያደረገው ንግግር ራሱ የመጨረሻ የቄል የብላኔ ሰው ንግግር ነው። በዚህ ደረጃ የሀገራትን ስም እየጠራ ለጦርነት አትጋብዝም። በዚህ ደረጃ ኤርትራንም መንግስት ዛሬ ወደ ትሬት የሚያስገባ ንግግር ነው ያደረገው። ሱዳን ላይ የሆነው ያለው ነገር ምናልባት ትግራዮች ሱዳን ውስጥ የሚሰሩት ስራ ካለ ያንን አቋርጠው አብይ አህመድ ላይ እንዲሰማሩ የሚያደርግ ነው። እዛ መስመር ውስጥ ናቸው ብዬ አምናለሁ እና
ከያቅጣጫው አደጋ እየመጣበት ነው። ሆርሙዝ ሊታነቅ የቀረው የሳምንት እድሜ ነው። ሆርሙዝ የኢትዮጵያ ሆርሙዝ የት ነው? የኢትዮ ጅቡቲ መስመር ነው። እሱ ተያዘ ማለት ሁሉ ነገር አበቃ ማለት ነው። እና ያንን አብይ አህመድም የተረዳ ቢሆንም ያንን ኦፕሬሽን ለማክሸፍ ሰፊ ስራ እየሰራ ቢሆንም ግን የሚሳካለት አይሳካለትም። በታሪክ ብዙ ኃይሎች ናቸዋል። አፋር ኃይል አለ፣ ከቤኒሻንጉል አለ፣ ከጋምቤላ አለ፣ ከአማራ አለ፣ ከትግራይ አለ፣ ከኦሮሚያ አለ፣ ከሁሉም አካባቢ ነው። ያው ሁሉ ኃይል በተመሳሳይ ጊዜ ወደ ዘመቻ ሲገባ አብይ አህመድ አንዱን አውሮፕላን ይዞ ወደ ዩናይትድ አረብ ኤምሬትስ ከመፈርጠጥ ውጭ አማራጭ ኖረዋል ብዬ አላስብም። ሌላው እስረኞችን እንፈታለን ብሏል። ዲያስፖራውን ይቅር ብለን ወደ ሀገሩ እንዲመለስ እናደርጋለን ብሏል። እስረኞችን እንፈታለን የሚለው ንግግር ተመችቶኛል። እነ መስከረም አበራ ሊፈቱ ይገባል። እነ ጎበዜ ሲሳይ ሊፈቱ ይገባል። ዳዊት በጋሻው፣ አባይ ዘውዱ፣ እነ ገነት አስማማው ተሰቃይተዋል። ክርስቲያን ታደለ፣ ዮሐንስ ቦያለው ወገኖቻችን በአጠቃላይ እስር ቤት ያሉ የአማራ ልጆች ላለፉት 4 ዓመታት ያለምንም ጥፋት በምክር ቤት ጥያቄው ማንሳታቸው የተነሳ በሚዲያ ቅሬታዎቻቸውን በመናገራቸው የተነሳ የህዝብን ብሶት በማስተጋባታቸው የተነሳ ይህን ያህል ከታሰሩ ይበቃቸዋል። ይሄ ንግግር በበጎ የሚታይ ነው። ዲያስፖራውን ይቅር ብለን ወደ ሀገሩ እንዲመለስ እናደርጋለን በማለት የተናገረው ግን ከንቱ ነው። ምን ሊያደርግ ይመለሳል? ቀውስ የሚመራት ሀገር ውስጥ መኖር ማን ይፈልጋል? አባቴ 120-130 ሚሊዮን ህዝብ ዛሬ በየት አቅጣጫ ሾልኬ ከሀገር በወጣው እያለ ባለበት ሰዓት ላይ ወደ ኢትዮጵያ ምን ተፈልጎ ይመጣል? ሰላሙ ነው? ምኑ ነው? ወደ ኢትዮጵያ ዲያስፖራው ይቅርታ ተሰጥቶ ወደ ኢትዮጵያ እንዲመለስ የሚያደርገው ምንድን ነው? ዜጎች በራሳቸው ሀገር ሰርተው ተንቀሳቅሰው የማይኖሩባት ሀገር ተፈጥራ ሳለች ሰዎች ከሱልጡን ሀገር ከአውሮፓ ከአሜሪካ ወደ ኢትዮጵያ የሚመለሱበት ምን ምክንያት ሊኖር ይችላል? በታሪክ የሚታሰብ አይደለም። አንድ ቀውስም ያስተዳድራት መቼም ቢሆን የመስተካከል ተስፋ የሌላት ስርዓቱ እስካልተወገደ ድረስ ማለት ነው። ዛሬውን ሪፖርት ተመልከቱ። በስኬት ነው በቃ አብይ አህመድ በጣም ስኬታማ የሆነች ሀገር እየመራ እንዳለ ነው የተናገረው። ምክክር ራሱ ለምን ያስፈልጋል ማለታችሁ አይቀርም። ለምን ያስፈልጋል? እንደዚህ አይነት በስኬት ውስጥ የምትገኝ ሀገር የሚመራ ሰው ምክክር ለምንድን ነው ያዘጋጀው ብላችሁ ራሱ መጠየቃችሁ የሚቀር አይደለም። ሌላው ፕሮፌሰር መስፍን ስለ ሙስና የሚገርም ንግግር አድርጓል። ለዛ የፕሮፌሰር መስፍን ንግግር ደግሞ ጠቅላይ ሚኒስትሩ የሚከተለውን መልስ ሰጥቷል። ሙስና የሄድንበት ቦታ ሁሉ ሙስና አለ። ሁላቸው ኢትዮጵያ ሕዝብ ሙሉ መሮታል፣ ሰጥቶታል። ሙስና የሚከላከል ተቋም አለ። ሙስና በራሱ ተቋም አይሆን። አሁን በየፈለክበት ሄደህ እኮ አንድ ጉዳይ ላይ ማስፈጸም እንደው እኔ ተማሪዎችን ካላገኘ ወይም የሰውዬ ሽማግሌ ነው እንርዳው ካልተባለ በስተቀር የማልጠየቅበት ቦታ የሚኖር አይመስልም። ግን ሰው ነው ይፎክረው አይደለም ይባላል ስብሰባ ላይ እንጂ ለምሳሌ ኦዲት በአንድ ሰው ላይ የተጣራ ሪፖርት አምጥቶ ውሳኔ መንግስት አልወሰደም ካለ እኔ ኃላፊነት ወስዳለሁ። ኢንስቲትዩሽናል ሌቭል ኢትዮጵያ ውስጥ የለም። ቢኖር ኖሮ 1.5 ቢሊዮን አንሰበሰብም ነበር። ፕሮፌሰር መስፍን የኢትዮጵያ ሕዝብ በሙስና መበዝበዝ መሮታል፣ ሰልችቶታል። የሄድንበት ቦታ ሁሉ ስለ ሙስና የማያወራ ሕዝብ ግለሰብ ማግኘት አልቻልንም። የሚከላከል ተቋም ቢኖርም ሙስናን የሚከላከል ተቋም ቢኖርም ሙስና ራሱ ተቃዋማዊ ሆኗል። አንድ ጉዳይ ለማስፈጸም የማትጠየቀው ሙስና የማትጠየቅበት ቢሮ የለም። ምናልባት እኔ ወደ ቢሮዎች ሲሄድ አንዳንድ ተማሪዎችን የቀድሞ ተማሪዎችን አግኝቸው ወይ ደግሞ ይሄ ሰውዬ ሽማግሌ ነው ብለው እንርዳው ካላሉኝ በስተቀር የትኛውም ዜጋ የሆነ አገልግሎት ፈልጎ ወደ መንግስት መስሪያ ቤቶች ከሄደ ሙስና መጠየቁ አይቀሬ ነው በማለት ኮሚሽነሩ የሚገርም እውነት ተናግሯል። አብይ አህመድ ዛሬ የሰጠው መልስ ግን ሰው እንደሚፎክረው አይደለም። የተጣራ ኦዲት የሙስና ሪፖርት አምጥቶ ውሳኔ ካልወሰድን ኃላፊነቱን እኔ እወስዳለሁ በማለት ሲናገር ተሰምቷል። ኦዲተር መስሪያ ቤቱን እኮ የምትመራው አንተ ነህ። ኦዲተር መስሪያ ቤቱን የምትመራው አንተ አይደለህ እንዴ? ለህዝብ ነው ይሄንን ኃላፊነት እየሰጠህ ያለው። ኦዲተር መስሪያ ቤት እኮ የሚመራው በአንተ ነው አይደለም? ኦዲት እንዲደረግ ማድረግም እኮ አንተ የስራ ድርሻ ነው፣ አንተ ኃላፊነት ነው። አብይ አህመድ ግን ኦዲተር አምጥቶ ኦዲት የተደረገ ነገር አምጥታችሁ ሰጣችሁኝ እኔ እርምጃ ሳልወስድ የቀረቡበት ጊዜ የለም። አብዛኛው ግን አሉባልታ ነው። ሙስና ቢኖር ኖሮ 1.5 ትሪሊየን አንሰበስበም ነበረ። ሙስና ስለሌለ ነው ይህም መሰብሰብ የቻልነው። አብዛኛው እንደውም ሀቀኛ አመራሮችን ለማጥቃት ነው ሙሰኛ የሚል ፕሮፓጋንዳ ሲከፈት የሚሰማው በማለት ተናግሯል። ጥቆማ ካላችሁ ግን መታችሁ ብትጠቁሙ እኔ እርምጃ ወስዳለሁ በማለት ተናግሯል። እኔ ጥቆማ ልስጥ ራሱን ጠቅላይ ሚኒስትሩን ልጠቁም እንዴ?
ኢትዮጵያ ውስጥ ከዚህ ጠቅላይ ሚኒስትር በላይ ሙሰኛ አለ እንዴ? ትናንት በትንሽዬ ካፒታል ጀምሮ የነበረው ሪል ስቴት ዛሬ ስንት ካፒታል አለው? ከዚህ በላይ ምን አይነት ጥቆማ ልንሰጥ እንችላለን? የአብይ አህመድ ፕሮጀክቶች የገንዘብ ምንጫቸው አይታወቅም። የገንዘብ ምንጩ በማይታወቅ በጀት የተሰሩ ፕሮጀክቶች ደግሞ በሙስና የተሰሩ ናቸው። በሙስና ተጠያቂነትን የሚያመጡ ናቸው። በመንግስት ፋይናንስ ስርዓት ውስጥ ያላለፈ ገንዘብ በሙስና ያስጠይቃል። ያም ሁሉ ትልልቅ ፕሮጀክት በቢሊዮን ብር የሚቆጠር ፈሰስ ተደርጎ ሲሰራ እኮ ህጋዊ ጨረታውን አልፈው ህጋዊ ጨረታ ወጥቶባቸው በመንግስት ካዝና ውስጥ የፋይናንስ ስርዓት ውስጥ አልፎ አይደለም ሂደቱ። እንደዛ አይደለም። ስለዚህ ያንን ባለማድረግ ራሱ እኮ ተጠያቂ መሆን ነበረብህ። የሙስና አባቱ እኮ አንተ ነህ። የአሳ ግማቱ ካናቱ እንደሚባለው እኮ ብልጽግና በሙስና እንዲበሰብስ ያደረግከው እኮ አንተ ነህ። ከህጋዊ አሰራር ወጥቶ መስራትን ያሳያቸው እኮ አንተ ነህ። በክልሎች በአጠቃላይ የሚሰሩ የኮሪደር ልማቶች በሙሉ አመራሮች ሙስና የሚበሉባቸው ናቸው። ምክንያቱም ኦፊሻል በሆነ በመንግስት ካዝና አልፎ በመንግስት ሲስተም አልፎ በኦዲተር እየተመረመረ የሚሰሩ ባለመሆናቸው የተነሳ አብዛኞቹ ሙስና የሚበላባቸው ሆነዋል። በተረፈ ክርስቲያን ታደለን እስር ቤት አስገብተው የምታሰቃየው እኮ ትናንትና ጥቆማ በመስጠቱ የተነሳ ነው። ጥቆማ በመስጠቱ የተነሳ እኮ ነው ዛሬ ክርስቲያን ታደለ እስር ቤት ገብቶ እየሟቀቀ የሚገኘው። ክርስቲያን ያንን ጥያቄ ሲያቀርብ በአንተ በኩል የተሰጠው መልስ ምን የሚል ነበረ? የምን ኦዲት ነው የምታወራው? ኦዲት ማድረግ ከፈለክ ሂድና እዛ መሐመድን ኦዲት አድርግ በማለት እኮ ነው የተናገርከው አይደለም እንዴ? ማንኛውም የምክር ቤት አባል በስፖንሰርሺፕ ከግለሰብ ወይም ሌሎች ጥቅሞችን ገንዘብ መሰብሰብ አይችልም ይላል። በግል ደረጃ መሰብሰብ አይቻልም። በመንግስት ደረጃ ከተሰበሰበ ደግሞ የግዴታ በመንግስት ቋት ማለፍ መቻል አለበት። በመንግስታዊ የፋይናንስ አስተዳደር ማለፍ መቻል አለበት። አሁን ክቡር ሚኒስትሩ የሚናገሩት ንግግር እኔ ለዚህ ምክር ቤት ይመጥናል ብዬ አላምንም። ይህን ንግግር በቀጥታ ለሚከታተል ለኢትዮጵያ ሕዝብ ትክክል አይደለም። ምክንያቱም ይሄ ቤተ መንግስት የግል ቤተ መንግስት የሚባል የለም። ፓርኮች የመንግስት ፓርኮች እስከሆኑ ድረስ የመንግስት ሀብቶች ናቸው። በግል የተሰበሰበ ገንዘብ ለፐብሊክ ኢንቨስትመንት እስከዋለ ድረስ ገንዘቡ የመንግስት ይሆናል ማለት ነው። በዚህ ምክር ቤት መጽደቅ መቻልም አለበት፣ ቁጥጥር ሊደረግበት ይገባል። ይሄ ገንዘብ ደግሞ በጣም ግዙፍ ገንዘብ በሚዲያ አይደለም፣ እዚሁ ክቡር ጠቅላይ ሚኒስትሩ ቀርበው ነው ያስረዱ ለዚህ ምክር ቤት 49 አይደለም 500 ቢሊዮን ነው ብለው የተናገሩት ክቡር ጠቅላይ ሚኒስትሩ ለዚሁ ምክር ቤት ነው። ይሄ በአንድ የፋይናንስ ሚኒስተር ደረጃ ሲባል ለዚህ ምክር ቤት አይመጥንም። በተለይ እኛ ህዝብን ወክለን እዚህ ለተቀመጥንም አይመጥንም፣ ህገወጥም ነው። እንደሰማችሁት ነው። በብልጽግና ጊዜ እኮ ራሱ የጸረ ሙስና ሎጎ ብልጽግና ከራስ ይጀምራል የሚል እኮ ነው። የፕሮስፔሪቲ ጎስፕል ሎጎ እኮ ብልጽግና ከራስ ይጀምራል ነው የሚለው። የፕሮስፔሪቲ ፓርቲ ሎጎ እኮ ብልጽግና ከራስ ይጀምራል ነው የሚለው። ይሄ ደግሞ በሌላ ቋንቋ ሲተረጎም ዝረፍ ነው። አባቴ ቤት ሲዘረፍ አብረህ ዝረፍ የሚል ትእዛዝ የሚሰጥ ነው። በተረፈ አንዱ ኦዲተር መስሪያ ቤት ጋር ሊወዳደር ይሄዳል። ከዛ የጽሁፍ ፈተናውን ያልፍና ለቃለመጠይቅ ይቀርባል ከአንድ ሰው ጋር ማለት ነው። እና ጥያቄው 1 ሚሊዮን ብር ለአበል ቢመደብ 1 ሚሊዮን ብር ለአንድ መስሪያ ቤት ማለት ነው ለካፒታል ቢመደብና የመስሪያ ቤቱ አመራሮች 1.5 ሚሊዮን ብር ባበል ቢበሉ ስንት ብር ይቀራል የሚል ጥያቄ ይቀርብላቸዋል። እና ሐቀኛው ኦዲተር 500 ሺህ ብር ያልተፈቀደላቸውን አበል በልተዋል። ስለዚህ 500 ሺህ ብር በማጉደላቸው ይጠየቃሉ በማለት ይመልሳል። ሁለተኛው ደግሞ 1 ሚሊዮን ለካፒታል 1 ሚሊዮን ለአበል ተመድቦ 1.5 በአበል ቢወራረድ ስንት ይቀራል በማለት ሲጠየቅ ስንት ቢሆንላችሁ ጥሩ ነው የሚል መልስ ይሰጣሉ። ስንት ይሆንላችሁ? በእኔ እምነት በጋራ ተካፍለን መንበለው 500 ሺህ ብር ይቀረናል የሚል መልስ ይሰጣሉ። ዛሬ ገና እጅግ በሳል የሆነ ኦዲተር አገኘም ብለው እንዲያልፍ አደረጉት ሲባል ሰምቻለሁ። በጋራ መንበለው 500 ሺህ ብር ይቀረናል ያለው ዛሬ ገና በሳል ኦዲተር ተገኘ ብለው አሳለፉታሉ። እና በአብይ አህመድ ዘመን ሙስና ሐላል ሆኗል ማለት ይቻላል። በኢህአዴግ ጊዜ ሙስና ይበላ ነበር፣ ግን ደበቅ ተደርጎ ነውርነቱ ተረጋግጦ ነው ሲበላ የነበረው። በአብይ ዘመን እኮ እንደዛ አይደለም። በአንድ ለአምስት ተደራጅተው ይጠብቁሃል ቢሮ ስገባ ማለት ነው። በአንድ ለአምስት አያዋጣም። መታወቂያም ፓስፖርትም የፈለግከውን ነገር ልታወጣ ስትሄድ የተደራጁ ሌባዎች ናቸው የሚጠብቁ። ለምንድን ነው አብይ አህመድ ሙስናን በማጓጋት ፈንታ በዚህ ደረጃ ሐላል እንዲሆን ያደረገው ካልክ ደግሞ ገንዘብ ያለው የሆነ የማህበረሰብ ክፍል መዳፍ ውስጥ ነው ተብሎ ይታሰባል። ያ ማህበረሰብ ደግሞ በጠላትነት የተፈረጀ ነው እና አብይ አህመድ የኢኮኖሚ ዝውውር መስራት አለብን ብለው አቅደው ወደ ስልጣን የመጡ ናቸው።
ኢኮኖሚውን ለማዘዋወር ደግሞ በሙስና በተለያየ መንገድ ህዝብን በህጋዊ ነገሮች ብቻ ድሃ ልታደርገው አትችልም። በተለያዩ መንገዶች በተለያዩ ስልቶች ልትበዘብዘው ይገባል። ስለዚህ የኢኮኖሚ ማሸጋገሪያ መድረክ ስላደረጉት መሆኑን መረዳት ያስፈልጋል። በተረፈ ግን ትናንትና ክርስቲያን ታደለ ህጋዊ የሆነ ጥያቄ በማንሳቱ የተነሳ ተገቢ የሆኑ ጥያቄዎችን በማንሳቱ የተነሳ አብይ አህመድ በጣም የሚያስጠላ መልስ ከመስጠቱም በላይ ዛሬ ወንድማችን እስር ቤት የሚገኘው ትናንት በጠየቀው መሆኑ መዘንጋት የለበትም። ባለፈው ደጋዳሞት አካባቢ በተካሄደ ውጊያ ላይ ኮሎኔል አበራ የሚባል የብልጽግና ኮሎኔል ህይወት ዋጋ መክፈሉ የሚዘነጋ አይደለም። ዳሞት ላይ ከተበላው ከኮሎኔል አበራ ስልክ ውስጥም ዘግናኝ ቪዲዮዎችና ፎቶዎች መገኘታቸው የሚረሳ አይደለም። ስልኩ ውስጥ ይሄ ሁሉ ከተገኘ ልብ ውስጥማ ምን አይነት ሚስጥር ይኖረው ይሆን ብለው ጠይቀዋል ወገኖች። ስልኩ ውስጥ ያለውን ቪዲዮና ፎቶዎች የተመለከቱ በነገራችን ላይ ተላልፈዋል፣ ለመብት ተሟጋቾች ተላልፈዋል። ሁሉም ቪዲዮዎች፣ ፎቶዎች ተላልፈዋል። ሶሻል ሚዲያ ላይ የሚለጠፉ ባለመሆናቸው የተነሳ ነው። እና ስልኩ ውስጥ ይህን ሁሉ ገመና ካስቀመጠ ልቡ ውስጥማ ምን አይነት ወንጀል ሊኖር ይችላል የሚለው ጉዳይ ብዙዎችን ያነጋገረ ነው። የሚገርማችሁ ነገር ታዲያ ልጅቷን እዚያው ድረስ ሂደው ሁለተኛ ጥቃት ፈጽመውባታል። በፎቶ የተጋለጠችውን እህታችንን ቤቷ ድረስ ሂደው ያንኑ ልብስ እንድለብስ አድርገው እዚያው አልጋ ላይ ቁጭ እንድትል አድርገው ሪከርድ አድርገው ዛሬ ፕሮፓጋንዳ ካውንተር አታክ ለመስራት ጥረት አድርገዋል። ይህ የሚያሳየው ግን ጨካኝነታቸውን ነው። ትናንት እኮ በቢቢሲ የተረጋገጠ ነው አይደለም? በአንድ ዓመት ውስጥ ከ2700 በላይ ሴቶች ቤተሰቦቻቸው ፊት ተደፍረዋል በማለት እኮ ቢቢሲ ዘገባ ሰርቶበታል። ያም ዘገባ በዩኬ አምነስቲ ኢንተርናሽናል ላይ አዋርድ ማግኘቱ የሚረሳ አይደለም። ዛሬ ታዲያ አብይ አህመድ ይህንን መከላከያ የሚባል ተቋም በኢትዮጵያ ላይ ከባድ ጄኖሳይድ የፈጸመውን ኃይል እንድናዋድስ ከአሜሪካ ጋር በማነጻጸር ማለት ነው እንደዚህ አይነት ንግግር ሲያደርግ ነበር። ሰዎች ተቀብለው ቡና ጠጭ ብለውኝ ገብቻለሁ። ኮሎኔል አበራ እዚህ ጋር ቁጭ ብሏል እና ለዛ ነው እንደዚህ ነገር የተፈጠረ። ሶስት ልጆች አሉ አብረን ጓደኛ። ኮሎኔል አበራ እዚህ ጋር ቁጭ ብሏል። ኧረ እኔ ይቻላል አቅም ስመጣ እንደ እንግዳነት ነይ ቁጭ በይ ብለው ቡና ልጠጣ ቁጭ ብያለሁኝ። ኮሎኔል አበራን አላውቅም። አጋጣሚ ነው ስልኩን እየሞከረ እያለን የተነሳ እንጂ እሱ አስቦትም ምን ብሎትም ሳይሆን አንድ አጋጣሚ ነው እንደዚህ ብሎ ስልኩን ሲሞክር ነው ፎቶ የተነሳ። ሁለቱም ጎራ የሚደግፉ ሚዲያዎች ብትሰሙ ጀግናው የሀገር መከላከያችን ለአሜሪካ ትልቅነትና ህልውና ዋጋ የሚከፍለው መከላከያችን ግን የማይረባው መንግስታችን ነው የሚሉት። መከላከያን አወድሰው መከላከያን አክብረው የመከላከያን ዋጋ መክፈል ቦታ ሰጥተው መንግስቱን ፖሊሲ አውጪውን ይወቅሳሉ። ይህ ትልቅ ስልጣኔ ነው። እኛ ሀገር ግን እየሞተ ያኖረንን ኃይል እንደ ገዳይ እንወቅሳለን። እንደሰማችሁት ነው። አመት ባልሞላ ጊዜ ውስጥ ከ2700 በላይ ሴቶች መድፈሩ የተነገረለትን ክልሎችን ከመውረር ሴቶችን ከመድፈር ዜጎችን ገሎ በጅምላ ከመቅበር ያለፈ ታሪክ የሌለውን ሰራዊት እንድናከብር አዛዡ ዛሬ ሲቀሰቅስ ነበር። ከአሜሪካ ወታደር ጋር ለማነጻጸር ጥረት አድርጓል። የአሜሪካ ወታደር እያንዳንዱን ስቴት በየተራ እየወረረ የሚያዋድም ነው እንዴ? እንደዛ ቢያደርግ የተለየ ጣፈንታ ያጋጥመዋል እንዴ? የአሜሪካን ብሔራዊ ጥቅም ዜጎቿን የሚጠብቅ በመሆኑ የተነሳ ነው። ገለልተኛ ስለሆነ ጭምር ነው። አብይ አህመድ የገነባው ሰራዊት ግን ወንበር ጠባቂ ነው፣ ሀገር ጠባቂ አይደለም። በአንድ በኩል በደቡብ ሱዳን ታጣቂ ጋምቤላን ያስወረረ፣ በሌላ መልኩ ደግሞ የትግራውን ግርግር ተጠቅመው አልፋሽጋ ደለሎን ለሱዳን ያስረከበ ለኤሚሬትሱ መሪ ስጡልኝ በዚህ ድንግርግር የገበያ ምንድነው የሚባለው ግርግር ለሌባ ያመቻለን ለሚባለው የትግራይን ጦርነት ተጠቅሞ እኮ አልፋሽጋን የሸጠ ነው አይደለም። እና እነዚህ አካባቢዎች ተወረው ከሆነ እንኳ ያንን ወደ ነበረበት ማስመለስ የመከላከያ ሰራዊቱ ኃላፊነት ነበር። ግን ያንን ሲያደርግ አልታየም። የታየው ክልሎችን በየተራ እየወረረ ሲዋድም ነው። ሴቶችን ሲደፍር ነው። ዜጎችን በጅምላ ሲቀብር ነው አይደለም እንዴ? ሲፈልጉ ሸኔ ያደርጉታል፣ ሲፈልጉ ልዩ ኃይል ያደርጉታል። እንደፈለጉ እኮ ነው። ሲፈልጉ ፀጉሩን ቀጥለው ሸኔ ያደርጉታል። አሁን ላይ ደግሞ አይታችሁ ከሆነ ከነ ፀጉራቸው ጭምር መከላከያ የሆኑ ኃይሎችን እያየን እንገኛለን። እና የሚያስከበር ነገር በሌለበት ሁኔታ በስም ብቻ የሚከበር ኃይል ሊኖር ይችላል እንዴ? የኢትዮጵያ ስለተባለ ግን ኢትዮጵያን ከመጨፍጨፍ ባለፈ አንድም ከውጫዊ ጥቃት ከልሎ የማያቅ ሰራዊት እንዴት ሊከበር ይችላል? አብይ አህመድ ግን ከአሜሪካ ወታደር ጋር በማነጻጸር አሜሪካኖች
ጀግናው የአሜሪካ ሰራዊት ካሉ በኋላ እብዱ መንግስት ሊሉ ይችላሉ። ከዛ ውጭ ግን ሰራዊቱን ሲሳደቡ አይታይም። እኛ ግን ህይወት የሚጠብቀውን እየሞተ ያኖረን ኃይል እንደ ገዳይ እንወቅሳለን በማለት ተናግሯል። ከዚህ በላይ እንዴት አድርጎ ይግደለን? ባለፉት 7 ዓመታት እኮ በሚሊዮን የሚቆጠር ነፍሳት ገሎ ቀብሯል። ከዚህ በላይ ምን ማድረግ አለበት? በብርሃኑ ጁላ የሚመራውን ሰራዊት ማክበር የሚቻለው እንዴት ነው? ያንተም ወንበር የሚጠብቅ ሰራዊት ማክበር የሚቻለው እንዴት ነው? ሀገርን እየወረረ እያዋደመ በዚህ ደረጃ ጉዳት ያደረሰ ሰራዊት ማክበር የሚቻልበት ሁኔታ የለም። የአርሶ አደር ሰብል እኮ ሲደፋ ታይቷል። ፎቶና ቪዲዮውን እያመጣን እናሳይ እንዴ! አርሶ አደሮችን ሰብል ጆንያ እየቀደደ ሲደፋ የታየ ጎጆ ሲያቃጥል የነበረ በዓለም አቀፍ መብት ተሟጋጆች ዋር ክራይምስ አጌንስት ሂውማኒቲ መፈጸሙ የተረጋገጠ ሰራዊት ማክበር የሚቻለው እንዴት ነው? ሌላው አፋብም ምኒልክ ዕዝ ያወጣውን መመሪያ ይመለከታል። ምኒልክ ዕዝ የሚገርም መመሪያ አውጥቷል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስቸኳይ የሚዲያና የዲጂታል ስነምግባር መመሪያ ይላል። ለዙ አመራሮች፣ አባላት፣ ደጋፊዎች፣ የሚዲያ ባለሙያዎችና የቲክቶክ ተጠቃሚዎች በሙሉ አማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ የጀመረው የተቀደሰ የትግል ጉዞ በታሪክ እውነታ፣ በፍትህና በነጻነት መርሆች ላይ የተመሰረተ ነው። ይህ ታላቅ ትግል በሜዳ ላይ የሚደረግ የትጥቅና የአካል ብቃት ፍልሚያ ብቻ ሳይሆን በቃል፣ በጽሁፍ፣ በምስል የሚካሄድ የሞራል፣ የህሊና እና የስትራቴጂክ መረጃ ጦርነት ጭምር መሆኑን እዛችን በጥልቀት ይገነዘባል። ስለሆነም የነጻነት ጉዞአችን በመረጃና በከፍተኛ ስነ ምግባር የታነጸ የዲጂታል ዲፕሎማሲን አብሮ ማስኬድ ይኖርበታል። የድርጅታችንም ሆነ የዛችን ስም አርማና ዓላማ ለግል ጥቅም፣ ለስሜታዊነት መተንፈሻ ወይም ለጠላት የፕሮፓጋንዳ ማጥቂያ እንዲሆኑ መፍቀድ ትግሉን ማዳከም ብቻ ሳይሆን የውስጥ አንድነታችንንም አደጋ ላይ ይጥላል። እዛችን እስካሁን ባለው የሚዲያ አጠቃቀም ረገድ የተሻለ ስም አስከብሮ የቆየ ቢሆንም ይህን ስኬት ወደ ላቀ እና ስልታዊ ደረጃ ለማሸጋገር ከዛሬ ጀምሮ የሚከተለውን የሚዲያ ስነ ምግባርና የድርጅታዊ ተጠያቂነት አስገዳጅ መመሪያ ወጥቶ ስራ ላይ ውሏል አለ። 1. የኦፊሳላዊ መረጃ መስመሮች ኦፊሻል ቻናልስ ማንኛውም የአፋብን ምኒልክ ዕዝን ስም፣ አርማ ወይም ወታደራዊ እንቅስቃሴ የሚመለከት መረጃ መተላለፍ ያለበት በይፋ በታወቁት የዕዛችን የቴሌግራም፣ የፌስቡክ ገጾችና እውቅና በተሰጣቸው ሀቀኛ አጋር ሚዲያዎች ላይ ብቻ ነው። ከነዚህ ውጭ በግልም ሆነ በቡድን ስም የሚለቀቁ ማናቸውም መረጃዎች ዕዙን የማይወክሉ እና የእኛን አቋም የማይገልጹ መሆኑን እናሳውቃለን። 2. የዲጂታል ስነ ምግባር ለሚዲያ ባለሙያዎችና ቲክቶከሮች በዛችን ስም የሚንቀሳቀሱና ድጋፍ የሚሰጡ ማናቸውም የሚዲያ አካላት ዓለም አቀፍ የሰብአዊ መብት ድንጋጌዎችን፣ የጦርነት ህግጋትን፣ ሩልስ ኦፍ ኢንጌጅመንት እና የዲጂታል ደህንነት መርሆችን የማክበር ግዴታ አለባቸው። በተለይም ከሌሎች ህዝቦች ጋር ቅራኔን የሚፈጥሩ የጥላቻ ንግግሮችን፣ የዘር ቅስቀሳዎችን ወይም እዛችን ከዓለም አቀፍ ህግጋት ጋር የሚያጋጩ ይዘቶችን ማሰራጨት በጥብቅ የተከለከለ ነው። 3. ድርጅታዊ ዲስፕሊንና የውስጥ አንድነት ምኒልክ ዕዝ በዓለም አቀፍ ህግ የተከለከሉ እንደ ጦር ወንጀል ሊያስቆጥሩ የሚችሉ ምስሎችን፣ ቪዲዮዎችን ወይም መመሪያዎችን ማሰራጨትን ፈጽሞ አይቀበልም። የሰብአዊ መብት ጥሰት የሚታይባቸው ምስሎች ማጋራት የትግሉን ገጽታ ከማበላሸቱም በላይ ነገ ለምናደርገው ህጋዊና ፖለቲካዊ ትግል ትልቅ እንቅፋት ነው። በመሆኑም መሰል ይዘቶችን የሚለቅ ማንኛውም አካል በህግና በድርጅት ፊት ሙሉ ኃላፊነቱን ይወስዳል። 5. አስመሳይነትንና የሐሰት ወሬዎችን ስለመከላከል በሀገር ውስጥም ሆነ በውጭ ሀገር ሆናችሁ በቲክቶክ፣ በዩቲዩብ እና በሌሎች የማህበራዊ ሚዲያ ገጾች በቀጥታ ስርጭት ላይቭ በመግባት ከዙ ጋር ግንኙነት እንዳላችሁ በማስመሰል የራስን አጀንዳ የሚያራምዱ ግለሰቦች ከምኒልክ ዕዝ ጋር ምንም አይነት ትስስር የሌላቸው መሆኑን በይፋ እንገልጻለን። ከዚህ ማሳሰቢያ በኋላ ህዝብን በማያደናግር መልኩ ዕዙን አስመስሎ የሚንቀሳቀስ ማንኛውም የሚዲያ ተጠቃሚ ላይ ዕዙ ህጋዊ እና ድርጅታዊ እርምጃ ይወስዳል። 6. ክትትልና ተጠያቂነት ከዚህ መመሪያ ውጭ የሚንቀሳቀሱ ወሬ የማናፈሱና ዲስፕሊን የጎደላቸው ግለሰቦች ጉዳይ በየደረጃው በሚገኙ የዕዛችን የደህንነት እና የህግ መመሪያዎች በጥብቅ የሚመረመር ሲሆን እንደ ጥፋቱ ክብደት ጽኑ ድርጅታዊ ቅጣት ይጠብቃቸዋል። ማጠቃለያ ማሳሰቢያ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ስም ለተቀደሰና ለታላቅ ዓላማ የቆመ እንጂ ለግል ምኞት መጫወቻ አይደለም። ይህንን መመሪያ ጥሰው በሚገኙ አካላት ላይ ዕዙ ግንኙነቱን ሙሉ በሙሉ የሚያቋርጥ ሲሆን አስገዳጅ ሆኖ ሲገኝም ጉዳያቸው ለህዝብ ይፋ ይደረጋል። መላው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ አባላት እና ደጋፊዎች ይህንን መመሪያ በንቃት በመተግበር የትግላችን ስምና ክብር እና ድል እንድታስጠብቁ ጥሪያችን እናስተላልፋለን ይላል ማሳሰቢያ። የተከበራችሁና የተወደዳችሁ የትግላችን ደጋፊ ሚዲያዎች በሙሉ ከዕዙ ህዝብ ግንኙነት እንዲሁም ሚዲያና ኮሚኒኬሽን የሚወጡ
ይፋዊ መግለጫዎችን ሳይጨምርና ሳይቀነስ ባሉበት ይዘት ለህዝብ ማድረስ የምትችሉ መሆኑን እንገልጻለን። ህልውናችን በተባበረ ክንዳችን። አፋብን ወሎ ቤተ አማራ ምኒልክ ዕዝ የህዝብ ግንኙነት መምሪያ ይላል። ይሄ ምኒልክ ዕዝ ያወጣው መመሪያ በሌሎች ዕዞችም ተግባራዊ ሊሆን የሚገባው ነው። ወደ አፋብን ሊያድግ የሚገባው ነው። አሁን ላይ ልዩነትን ለመዝራት የሚንቀሳቀሱ ሚዲያዎች በስፋት ተከስተዋል። አርበኞቻችንን የሚያጠለሹ የሚያንቋሽሹ ሚዲያዎች ስምሪት ተሰጥቷቸው ጭምር ትግል ሜዳ ካሉ ኃይሎች ስምሪት ተሰጥቷቸው ጭምር አሁን ላይ አማራን ለመከፋፈል ሰፊ ስራ እየተሰራ ይገኛል። በጎንደርና በወሎ መካከል፣ በጎጃምና በጎንደር መካከል እንደዚህ አይነት ክፍፍሎችን ለመፍጠር ሰፊ ስራ እየተሰራ ስለሆነ አንዳንዶች ራሳቸውን የምኒልክ ዕዝ ወኪል አድርገው ቲክቶክ ላይ ሲበሻሸቁ የሚውሉ በርካቶች ናቸው። የቴዎድሮስ ዕዝ፣ የበላይ ዕዝ፣ ያሳምነው ዕዝ ወኪል አድርገው ራሳቸውን የሾሙ በርካቶች ናቸው። እና እንደ አጠቃላይ አማራ የሆነ ሁሉ አፋብን ላይ የሚፈጸሙ የስም ማጥፋት ድርጊቶችን መኮነን ሲገባ ከአንዱ ጎን ተቧድነው ሌላኛው ላይ የሚዘምቱ እየተበራከቱ ስለሆነ ይሄ መመሪያ እንደ አፋብን ጭምር ተግባራዊ ሊደረግ የሚገባውና መግለጫም ሊሰጥበት የሚገባ ነው ብዬ አስባለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ሚዲያችሁን አበረታቱ ብዬ የዛሬ ዝግጅቴን ቋጫለሁ። ክበሩልኝ።